ሮናልዶ እንደሚታወሰው እንግዲህ ክለባችን አልናስር እንደ ሌሎች ክለቦች እየታየ አይደለም። ደሞዝ ያልተከፈላቸው የቡድን ስታፎች አሉ፣ አመራሮች አሉ። በዚህ ሁኔታ መጫወት አልችልም በሚል አቋም ይዞ መቆየቱ ይታወሳል። 2 ጨዋታዎችም እንዳለፉት ይታወቃል። ደግነቱ ሁለቱንም በነ ሳዲዮ ማኔ እየተመራ አልናስር ማሸነፉ ይታወሳል። አሁን ላይ ትናንትና ከትናንት ወዲያ በነበሩ ጠንከር ያሉ ስብሰባዎች በነገር ጉዳይ ተማምነው ይቅርታ ማለት ያለበት አካል ይቅርታ ብሎ ወደ እርቅ መምጣታቸውና በመጪው ቅዳሜ ከሚደረገው የሳውዲ ሊግ ጨዋታ ጀምሮ ሮናልዶ እንደሚጫወትና እንደሚሰለፍ ወደ ልምምድ መመለሱንም በይፋ የፖርቹጋሉ ተነባቢና ተወዳጅ ጋዜጣ ኤቦላ ዘግቦታል። እንግዲህ ሮናልዶ ያነሳቸው ጥያቄዎች ተገቢ ናቸው ተብሎ ታምኖባቸዋል። ሮናልዶ ነው ያሸነፈው። በነገራችን ላይ ጉዳዩ የሮናልዶ ጥያቄዎች በሙሉ ተቀባይነት አግኝቷል። አንደኛ ክፍያ የጠየቀው በሙሉ እንዲከፈሉ ላልተከፈሉ ከሳውዲ ከፋይናንሻል ፈንድ ኢንቨስትመንት ከሚያደርገው ተቋም ጋር ንግግር አድርገው ነበረ። እነሱም ስህተት እንደሰሩ በመተማመን በቀጣይ ማስተካከያ እንደሚያደርጉ በመግለጽ ጥሩ ትምምን ከደረሱ በኋላ ሮናልዶም እንደሚቀጥል ተስማምተዋል ማለት ነው። ብዙዎች እያነሱ ነበር። ቶኒ ክሩስ ራሱ ትናንት ሲናገር ነበር። ሮናልዶ ዛሬ ቢለቃል ነገ የሳውዲ ሊግ ግን የሚያየው ሰው የለም፣ ተጫዋቾቹ በሙሉ ነቅለው ነው የሚወጡት የሚል ሀሳብ ሰጥቶ ነበርና በዚህ መንገድ ፈቶታል። የሮናልዶን ጉዳይ ጥሩ ነው መፍታታቸው አይደል? ግርምዬ ቢካረሩ ከባድ ነበር። የሚጎዳው ሳውዲዎች ይጎዳሉ አይደል? የሚጎዱ ይመስለኛል። እውነት ነው፣ ምንም ጥያቄ የለውም። ክርስቲያኖ ሮናልዶ የሳውዲን የእግር ኳስ አብዮት እንደ አዲስ ያቀጣጠለ ሰው ነው። ሳውዲ አረቢያን ሊግ ከዛ በፊት ማንም ያን ያክል የሚያውቀው አልነበረም እና ክርስቲያኖ ሮናልዶ ከሳውዲ ሊግና ከአልናስር ጋር ያለው ግጭት በዋናነት በ3 ነገሮች ላይ የተመሰረተ ነው። እነዚህ 3 ነገሮች ምን ናቸው የሚለውን ጉዳዮች ማንሳት ተገቢ ነው። በዋናነት የፒአይኤፍ ፐብሊክ ኢንቨስትመንት ፈንድ እና የዝውውር ፖሊሲው ፐብሊክ ኢንቨስትመንት ፈንድ ላይ የሳውዲ ፐብሊክ ኢንቨስትመንት ፈንድ የሚባለው 4 ክለቦችን ይደጉማል። 4 ክለቦችን ይደጉማል። እነዚህ 4 ክለቦች አልኢታድ፣ አልአህሊ፣ አልሂላልና አልናስር። እነዚህን የሚደግፈው ደግሞ ስመጥር የሆኑ ተጫዋቾችን ወደ ሊጉ በማምጣት የሳውዲን እግር ኳስ ከፍ ለማድረግ የሳውዲ ፐብሊክ ኢንቨስትመንት ፈንድ ጣልቃ ገብቶ ተጫዋቾች ሲዘዋወሩ ለተጫዋቾቹ ዝውውር ድጋፍ ያደርጋል ማለት ነው። ከክለቦቹ ባሻገር ያለ የሳውዲ ተቋም ነው ይሄ ሳውዲ ፐብሊክ ኢንቨስትመንት ፈንድ የሚባለው ማለት ነው። ስለዚህ በነዚህ በፒአይኤፍ ወይም ፐብሊክ ኢንቨስትመንት ፈንድ በሚደገፉት 4ቱ ክለቦች መካከል ፍትሃዊ ድጋፍ አልተሰጠም ነው ዋነኛው ያስቆጣው ነገር ማለት ነው። ፍትሃዊ ድጋፍ አንዱን እንደ ልጅ አንዱን እንደ እናት ልጅ እያያችሁ ነው። እንደ ልጅ የሚታየው ደግሞ አልሂላል ነው እና አልሂላል በተለይ ደግሞ ካረም ቤንዜማን ከተቀናቃኝ ክለብ ኢንቨስትመንት ፈንዱ ከሚደግፋቸው 4ቱ ክለቦች ከአልኢታድ ማዛወሩ ነው ያስቆጣው። እኩል የምትደጉሙ ከሆነ እኩል አልሂላል ዋንጫ እንዲወስድ ከተፎካካሪ ክለብ ሄዳችሁ አመጣችሁ ነው የክርስቲያኖ ሮናልዶ አንዱ ግጭት መነሻው ዋነኛው ማለት ነው። ሁለተኛው የሳውዲ ሊግ ምላሽ ማለት ነው። የሳውዲ ሊግ ምላሽ ሮናልዶን አስከፍቶታል። አንተ እኮ ተጫዋች ነህ። ስለዚህ በክለብ ሕግና ደንብ መሰረት መገዛት እንጂ እስከ ፐብሊክ ኢንቨስትመንት ፈንዱ ድረስ ሄደህ እንደውም አንድ ጋዜጠኛ ምንድን ነው ያለው? ይሄ ሳውዲ ሊግ ነው እንጂ የሳውዲ ፕሮ ሊግ ነው እንጂ የሮናልዶ ፕሮ ሊግ አይደለም ብሏል። ሳውዲ ፕሮ ሊግ ነው በቃ ሊጉ ከአንድ ተጫዋች ይበልጣል ነው እና የተሰጠው መልስ በሁለተኝነት ደረጃ ተጫዋቹ የበለጠ ነገሩ እንዲካረር አድርጓል። ሶስተኛው እነዚህ ከዚህ ቅሬታ ጋር በተገናኘ ቢያንስ አንድ የሊግ ጨዋታ እንኳን እንዳይጫወት አድርጎታል ሮናልዶ። ቢያንስ ነው 2 ሁለተኛው አርብ ላይ የነበረው ጨዋታ እሱን ተለምኖ ነበር። ኦልሞስት ወደ መስማማቱ ደርሰው ነበር። ስለዚህ ሮናልዶ ዋና ዓላማው ዋንጫ ማሸነፍ ነው የሚል አስተያየት ሰጥቷል። ዓላማው ዋንጫ ደግሞ ለማሸነፍ ደግሞ
ከአንድ ተቀናቃኝ ክለብ ነቅላችሁ ለሌላኛው ክለብ ፐብሊክ ኢንቨስትመንት ፈንዱ በኩል መልክ በኩል አይን አራታችንን ማየት ሲገባው አልሂላልን አጥቂ እንዲጨምርለት ካረም ቤንዜማ እንዲገባ መደረጉ እኛን ዋንጫ እንናጣ ያደርገናል የሚል ሐሳብ ነው እና ይሄ ያመጣው ሜስ ክርስቲያኖ ሮናልዶ ኢቭን እንደሚለቅሉ ተረጋግጦ ነበር። አሁን ላይ በስንት ክርክር ነው የተመለሰው። ሮናልዶ እንደዚህ ቢል ትንሽ ተጫዋች አይደለም። ሮናልዶ ብዙ ነገሮችን ማምጣት የቻለ በሳውዲ ፕሮ ሊግ ላይ ከፍተኛ የሆነ ስኬታማ ስራዎችን የሰራ ወሳኝ ተጫዋች ነው። ማን ያውቀዋል የሳውዲን ፕሮ ሊግ? ከክርስቲያኖ ሮናልዶ በኋላ እኮ 100 በላይ ተጫዋቾች እኮ በተለያዩ የአውሮፓ ሊጎች የሚጫወቱ ተጫዋች እኮ ተቀላቅለዋል እኮ። በየክለቡ መጥቀስ ይቻላል። እነ ሳዲዮ ማኔን እኮ ያየናቸው ከክርስቲያኖ ሮናልዶ በኋላ ነው። እነ ካረም ቤንዜማን ያየናቸው ከክርስቲያኖ ሮናልዶ በኋላ ነው። እነ ሚሊንኮቪች ሳቪችን ያየናቸው፣ እነ ኔቬዝን ያየናቸው፣ እነ ኔይማርን ያየናቸው ከክርስቲያኖ ሮናልዶ በኋላ እኮ ነው ሶፊ። ታዲያ ይህንም ባለውለታቸውን ለምንድን ነው እኩል ሚዛናዊ ከሆነ እኩል ሚዛናዊ? እኔ ባይዘወይ በዚህ አስተያየት የክርስቲያኖ ሮናልዶ ደጋፊ ነኝ። ትክክለኛ ሐሳብ ነው የሰነዘረው። ዝም ብለህ መጫወት አለብህ ተብለህ የነሱ የበታችና የነሱ ገረድ እንዲሆን አይጠበቅበትም። ክርስቲያኖ ሮናልዶ እኮ ነው ተጫዋቹ። ዓለም በአንድ ድምፅ እኮ ቆሞ የሚያጨበጭብለት እግር ኳስ ተጫዋች እኮ ነው። ሶ ወይ ፐብሊክ ኢንቨስትመንት ፈንዱ መውጣት፣ ክለቦች ራሳቸውን ችለው ተጫዋች ያዛውሩ፣ አለበለዛ ለአልሂላል ቤንዜማ ይግባለት እያለ ከተቀናቃኝ ክለብ ነቅለህ ማምጣት እና ገንዘብ ረድቶ ቤንዜማን አልሂላል እንዲያስፈርም ማገዝ ዋንጫውን አልሂላል በግልጽ ይብላው ማለት ነው፣ በግልጽ አማርኛ። ሶ ሮናልዶ እኔ ታዲያ አልናስር ላይ ምን እሰራለሁ ነው የሱ ጥያቄ። ስለዚህ ሮናልዶን እንደው የምነሱ እንደ እንቁላል ተንከባክበው መያዝ ነበር የሚኖርባቸው። ያስማማኛል። ማን አይቶት ያውቃል ሳውዲ ፕሮ ሊግን? ምንም ጥያቄ የለም። ግን እኛ ራሱ ጋዜጠኞች ነን እንኳን የሳውዲ ሊግን አናውቀውም ሲጀመር የነበረው ከሮናልዶ በኋላ መለስ ማለታቸው ግን ጥሩ ነው። ወዲያው ውሳናቸው ማጤናቸው ጥሩ ነገር ይመስለኛል ብዬ አስባለሁ። ትናንትናውን የሚካኤል ሜሪኖን ቀዶ ጥገና በተወሰነ መንገድ እናንሳው አድማጮቻችን። ሚካኤል ሜሪኖ ትናንት ቀዶ ጥገናውን በስኬት አጠናቋል። ያው ውስጥ እግሩ ላይ ነው አጥንት መሰበር፣ የውስጥ እግር አጥንት መሰበር ነው የገጠመው ጉዳቱ። ይህንም ተከትሎ እንግዲህ ሲደረግ የነበረው ቀዶ ጥገና በሰላም መጠናቀቁንና አሁን ባለው ሂደት አፕሪል ወይም ሚያዝያ መጨረሻዎቹ አካባቢ እንደሚደርስ እየተዘገበ ነው ያለው፣ ወይም ወደ ጨዋታ እንደሚመለስ የመረጃ ምንጮች እየዘገቡ ነው ያሉት። ስለዚህ ሚካኤል ሜሪኖ ኦልሞስት ከውድድር ዓመቱ ውጭ ነው ማለት እንችላል። ለአርሰናል ግልጋሎት አይሰጥም ለዓለም ዋንጫው ካልሆነ አፕሪል መጨረሻ ማለት ኦልሞስት ሊጉ በሚያልቅበት ሰዓት ማለት ነው። ከዛ በኋላ ሻምፒዮንስ ሊጉ ምናምን ነው ያለው። ፊትነሱን አምጥቶ ምናምን በዛ ደረጃ ይደርሳል ብሎ ማሰብ ትንሽ አስቸጋሪ ይመስላል። አንዳንዶች እንደውም ለዓለም ዋንጫም ሲጠራጠሩ ነበረ። ሚካኤል ሜሪኖ ግን የጉዞዬን ወይም የማገገሚያ ጊዜን አሁን ጀምር ያለው ወደ ጨዋታ መመለሻ ጊዜን ጀምር ያለው ነው ያለው። ወደ ጨዋታ መመለሻ ጊዜን ጀምር ያለው ከጉዳቱ መልስ የሚል አስተያየቱን ነው የሰጠው። ስለዚህ አርሰናል የዚህን ተጫዋች ግልጋሎት የማያገኝ ይሆናል ማለት ነው። ቀዶ ጥገናው ግን በሰላም ተጠናቋል። እንግዲህ አንዳንድ ተጫዋቾች ቶሎ ሪከቨር የሚያደርጉ አሉ። እንደዛ ይሆናል ወይስ ደግሞ በተጠበቀው ቀን ልክ ነው የሚሆነው የሚለውን አብረን በቀጣይ የምንመለከተው ይሆናል። ሁሉንም አመስግነዋል። የአርሰናል ደጋፊዎችን፣ ሐኪሞችን፣ የአርሰናል ክለብ ሰዎችን በሙሉ አመስግኖ ትልቅ ምስጋና ሰጥቷል ለማለት ያለ የሜሪኖን ቀዶ ጥገና በተወሰነ መንገድ ለማንሳት። ሌላው የዛሬው ትልቁ መነጋገሪያ ጉዳይ ሳንድሮ ቶናሊ ነው። በጥር የዝውውር መስኮት አርሰናል ሳንድሮ ቶናሊን ለመውሰድ ጥረት ካረገ በኋላ በርካታ ክለቦች ገብተውበታል። ሲቲ፣ ማንቸስተር ዩናይትድ ይህ ተጫዋች ፈላጊው ነው መጥተዋል፣ ጁቬንቱስን ጨምሮ ማለት ነው ሳንድሮ ቶናሊን። ዛሬ ደግሞ በትልቁ እየተወራ ያለው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ከነ ካርሎስ ባሌባ፣ ኤሊዮት አንደርሰን እንደዚሁም ከነ ዋርተን አስቀድሞ ሳንድሮ ቶናሊን ቁጥር አንድ አድርጎታል። ሳንድሮ ቶናሊን እንደሚለቅ እርግጠኛ አልነበሩም እስካሁን ድረስ፣ ያ መረጃው አልነበራቸው። አርሰናል ነው ይህንን መረጃ እንዲወጣ ያደረገው። የአንድሬ ቤርታ የማይቆፍሩት ነገር የለም ግን ቁፋሯቸው ለሌሎችም አይን እንዲገልጡ እያደረጋቸው ነው ያለው። ሲቲም ሳንድሮ ቶናሊን ፈላጊ ሆኗል፣ ዩናይትድም ፈላጊ ሆኗል። እና የክረምቱ የዝውውር መስኮት ትልቁ ማድመቂያ ከሚሆኑ ተጫዋቾች መካከል ሳንድሮ ቶናሊ አንዱ እንደሆነ እየተዘገበ ነው ያለው። ዩናይትድ አሁን ከባሌባም ከኤሊዮት አንደርሰንም ከዋርተንም ከሁሉም አማካኞች በላይ ለካዝሜሮ ምትክ ለማድረግ ሁለቱም ቦታ ላይ ይጫወታል። በሜዳው የቀኝና የግራ
የማጥቃት እንቅስቃሴ ወይም የተደራቢ አጥቂነቱ ሚና ይጫወታል። 6 ቁጥር ላይ ይጫወታል። በሁሉም ቦታ የሚመች አይነት አማካይ ነው ጣሊያናዊው ሳንድሮ ቶናሊ እና ይሄም ለተፈላጊነቱ ምክንያት ነው ተብሏል። ሞርጋን ሮጀርስም እንደዚሁ ሌላኛው የአስቶን ቪላ ተጫዋች ማለት ነው የክረምት የዝውውር መስኮት ትልቁ መነጋገሪያ እንደሚሆን ይጠበቃል እየተባለ ነው ያለው። ቼልሲ፣ አርሰናል የሞርጋን ሮጀርስ ፈላጊ ሆኖ የተለያዩ ስራዎችን እየሰሩ እንደሚገኙ የመረጃ ምንጮች እየጠቀሱ ይገኛሉና ይሄ ዛሬ እየወጡ ካሉ መረጃዎች መካከል የሚጠቀስ ነው። በተለይ ቶናሊ ወደ ማንቸስተር ዩናይትድ የሚለው ጉዳይ በዛሬ የመገናኛ ብዙሃኖች የጋዜጦች የፊት ገጽ ላይ በትልቁ እየተመለከት ነው ያለው ጉዳይ ነው። ግርምዬ ሶፊ፣ ይሄ የማቲያዝ ኑኔዝ እና የአሊሰን ቤከር የፔናልቲ ጉዳይ በተለያዩ ነገሮች ሲያከራክር መቆየቱ ይታወቃል እና ትልቁ መሰረታዊ ነጥብ አሁን የዚህን ጉዳይ ፔናልቲ የሆነበትን ነገር ያስቀመጡበት ነገር ትንሽ ስላስገረመኝ ነው። ፔናልቲ የተጠራበት ሂደት ቀድሞ ማቲያዝ ኑኔዝ ኳሱን አግኝቶታል በነገራችን ላይ ማለት ነው። ከዛ በኋላ ከአሊሰን ቤከር ጋር ንክኪዎች ተፈጠሩ እና ኳሷ ከሜዳ አልወጣችም ነበር በሚጠለፍበት ሰዓት ላይ ማለት ነው። ኳሷ መስመሩን አላለፈችም። ይሄ ወደ ማዕዘን መውጫው ወደ ጎል መውጫው አላል ኳሷ አላለፈችም፣ እዛው ጠርዝ ላይ ነበረች። አሁን ፔናልቲ እንዲሆን ያስደረገው የዛች ኳስ አለመውጣት ነው ሜዳ ውስጥ። ነገር ግን ማቲያዝ ኑኔዝ ኳሱን ቀድሞ ነክቶት ከዛ በኋላ ነው አሊሰን ቤከር ጥፋቱን የሰራው። ኳሷ ከፊልዱ ከሜዳው ወጣ ቢሆን ኖሮ ግን ፔናልቲ አያሰጥም ነበር እና ይህንን ማብራሪያ የሰጡበትን መንገድ ከተለያዩ ከሎስ ኦፍ ዘ ጌም ጋር አጣምረው ያስቀመጡት ነገር ስለነበር ይችን የተወሰነ ሀሳብ እንደ መረጃ ለመጠቆም ብዬ ነው። በጣም አሪፍ። የጆዜ ሞሪኒዮ ግርምዬ ሮበርቶ ማርቴዝን በአመቱ መጨረሻ የተኳቸዋል እየተባለ ነው ያለው። ከዓለም ዋንጫው በኋላ ፖርቹጋል በዓለም ዋንጫው የምታሳየው ውጤት ይታያል። ከዋንጫ መልስ ከሆነ ሮበርቶ ማርቲኔዝ የሚሰናበቱ እንደሚሆኑና ጆዜ ሞሪኒዮ ቦታውን ተክቶ ለቀጣይ 4 ዓመታት እንዲዘጋጁ ሊያደርጉ እንደሚችሉ የመረጃ ምንጮች እየጠቀሱ ነው የሚገኙት። ሞሪኒዮ እንዲሁም የዘገየ ይመስላል። ቀድሞ ቢሾሙት የተሻለ ነበረ ከሮበርቶ ማርቲኔዝ ይልቅ። ወርቃማውን የቤልጂየም ትውልድ ያመከነ ነው ሮበርቶ ማርቲኔዝ። እንደገና በፖርቹጋል በእርግጥ አሁን ሊግ ካፕ ነው የዩኤፋ ሊግ ኔሽንስ ሊግን ማንሳት ችለዋል። ጥሩ ተስፋ አለው ቡድኑ። ግን በቂ ነው ወይ ለዓለም ዋንጫ እኛ አሰልጣኝ የሚለው ጥያቄ እየተነሳባቸው የሚቀጥሉ ነው የሚሆነውና ፈረንሳይ ዚዳንን፣ ፖርቹጋል ሞሪኒዮን የ2030 የዓለም ዋንጫ ከወዲሁ በጉጉት እንዲጠበቅ የሚያደርግ ይመስላል ማለት ነው። ግርምያ